ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች አሁን የደረሱኝ በርካታ መረጃዎች አሉ። እነሱን እነግራችኋለሁ። እናንተ በቅድሚያ ቻናሉን ሰብስክራይብ ያደርጋችሁ አብራችሁን ትቆዩ እንጠይቃችኋለን። አስተያየት ካለ ማስካፍሉን። በርካታ አዳር የተሰሙ መረጃዎች አሉ፣ ሰሞኑን ጭምር ማለት ነው። እንግዲህ ጀነራሉ መገደላቸው ተረጋግጧል። ማንኛው ጀነራላቸው የተገደሉት የሚለውንም እንደዚሁ በመከላከያ እንግዲህ ከባድ ጀነራል እንደሆኑ ይታወቃል። እሳቸው ተገድለዋል። ስለሱ ሰፋ ያለ መረጃ እንደዚሁም ደግሞ አላማጣ ትጥቅ የማስፈታት እንቅስቃሴ በከፍተኛ ሁኔታ የጦርነት ድባብ አለ። ስለዚህ ነግራቸዋል። እንደዚሁም ሰይዶ ማርሻል በቀጥታ ወደ ቱርክ አቅንቷል። እንግዲህ እነጌችም የሰጡት አስተያየት አለ። ስለሱ ሰፋ ያለ መረጃ ነግራቸዋለሁ። ሲቀጥልም ደግሞ ስለ እፎይም የምነግራችሁ ነገር አለ። እፎይ እንግዲህ የእስር ትዕዛዝ ወጥቶበታል የተባለው በአዲስ አበባ። ስለ ሰፋ መረጃ እነዚህና በርካታ መረጃዎች አሉን ከሀገር ከውጭ። እንደዚሁ አንድ የሐማስ ከፍተኛ ወታደራዊ አመራርም እስራኤል ገድያለሁ እያለች ነው። እነዚህና በርካታ መረጃዎች ይዘንላችኋል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። የመጀመሪያው መረጃ የሚሆነው ጀነራሉ መገደላቸውን የተለያዩ ውጭ ሚዲያዎች ጭምር ይፋ እያደረጉ ነው የሚገኙት። በይሳት እንግዲህ ስለሱ ነግራቸው የማዕከላዊ እዝና የህዳሴ ኮር አዛዥ ሜጀር ጀነራል አስናቀው አይተነው ናቸው። እንግዲህ እና ይህ ጀነራል በወለጋ ዞን ነው ግድያ የተፈጸመበት ነው የተባለው። ሌሎች አብረው አጃቢዎቹ ጭምር ማለት ነው። ወታደራዊ አዛዡ እና አጃቢዎቹ በወለጋ ግንባር በነበረው ውጊያ ከፋኖ ጋር በነበረ ውጊያ ነው አንዳንድ የውጭ ሚዲያዎች ብለው እየዘገቡ የሚገኙ የተለያዩ መረጃዎችም ከዚህ ጋር ተያይዞ ወጥተዋል። እናንተ በዚህ ጉዳይ ምን አሰባላችሁ? ግድያው የተቀነባበረ ነው ወይስ ትክክለኛ ነው የሚለውን ብዙዎች የተቀነባበረ ነው፣ አንዳንዶችም ጥቆማ ተሰጥቷቸው ነው የሚሉ በርካታ አስተያየት አሉ። ነገር ግን ይህ ጀነራል አንድ ኮር ወይም ደግሞ አንድ ሪጅመንት የሚባለው ማለት ነው በወታደራዊ ቋንቋ አጅቧቸው እንደነበረ ጭምር ነው መረጃው የደረሰን ማለት ነው። እና እንግዲህ ይህን ይመስላል። ስለዚህ የመንግስት ሚዲያዎች በዚህ ጉዳይ ያሉት ነገር የለም። ያው እኛ ከተለያዩ ሶሻል ሚዲያዎች ሲዘዋወር ስላገኘነው ነው ይህንን መረጃ ማለት ነው። ወደ ቀጣይ መረጃ ሌላኛው መረጃ የሚሆነው ሐማስ ነው። ሐማስ እንግዲህ አንድ ሌላ ጀነራል እንደተገደለበት ጭምርም ይፋ ተደርጓል። እስራኤል አዲስ የሐማስ ወታደራዊ ክንፍ አዛዥ መሐመድ ኡዳን መግደሏን ይፋ አድርጋለች። እንግዲህ የሐማስ አመራሮች ባለፈውም እንደዚሁ አንድ ተገድሎ ነበር። እንግዲህ አሁንም ግድያውን ቀጥላለች እስራኤል። የጦር አዲስ ሐማስ ወታደራዊ ክንፍ አዛዥና የጥቅምት ሰባቱን ጥቃት በከፍተኛ ሁኔታ አቀማምረዋል። ያቀነባበረ ነው ስትፈልገው የነበረው ግለሰብ ነው ይታወቃል። እና አሁን መሐመድ አዳን በጋዛ የሐማስ ከፍተኛ መሪ ሆኖ ሲያገለግል የነበረ ሲሆን በእስራኤል በተሰነዘረበት ጥቃት ግድያ እንደተፈጸመበት ጭምር ነው መረጃ የወጣው። ሌላ ለአሽከርካሪዎች ነው እየወጣ መረጃ። አሽከርካሪዎች ዳግም ሊፈተኑ እንደሆነ መረጃ ወጥቷል። ሁሉም አሽከርካሪዎች ከእንደገና ይፈተናሉ የተባለው የአዲስ አሽከርካሪዎች ብቃት ምዘና ሊተገበር እንደሆነ መረጃዎች ወጥተዋል። የትራንስፖርት ሎጂስቲክ ሚኒስቴር አሽከርካሪ በሙሉ በቴክኖሎጂ የተደገፈ ስልጠናና የብቃት ምዘና እንዲወስዱ የሚያስገድድ አዲስ አሰራር ይፋ ተደርጓል የተባለው የመንገድ ትራፊክ ደህንነት ለማሻሻል እና አደጋ ለመቀነስ የታለመውን ይህንን የአገራዊ ፕሮጀክት ለመተግበር ሚኒስትሩ ኤስዲኤስ ከተባለ ድርጅት ጋር የልማት የውል ስምምነት ተፈራርሟል። ፈተናውን ለማስፈተን ማለት ነው። እንግዲህ አዲሱ አሰራር መሰረት ማንኛውም አሽከርካሪ በዲጂታል ሲስተም የሚመራ ምዘና በማለፍ ብቃቱን ማረጋገጥ አለበት ነው የተባለው። እንግዲህ በዲጂታል ሲስተም ነው የሚፈተነው ማለት ነው። ልክ እንደ ኤግዚት ማለት ትችላላችሁ። እንደዛ በአንድ ቋት ነው ሲስተሙ የሚለቀቀው እና ያንን ፈተና ግድ ማለፍ አለበት። ያንን ካለፈ በኋላ ነው ማሽከርከር የሚችለው ነው የተባለው። የትራንስፖርትና ሎጂስቲክ ሚኒስቴር ነው ይህን መረጃ ወጣው። ገብታችሁ እዛ ላይ እንግዲህ ድረገጽ ላይ ማየት ትችላላችሁ።